ሁላችንም እናማተባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ሰማይና ምድርን ፈጥሮ ፍጥረታትን ለሚገዛ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ በእኛ በፍጡራኖቹ አንደበት ዛሬም ዘወትርም የተመሰገነ ይሁን። ክቡር መምህራችን መምህር ቤዛ የደብሩ የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡር አባታችን ቀሲስ ገብረ ሚካኤል የደብሩ ሰባኪ ወንጌል፣ ክቡር መምህራችን መምህር ብሩክ የደብሩ ሰባኪ ወንጌል፣ በዝማሬ የምታገለግሉታችን ዘማሪት ስንዱ፣ ሀብተ በገናን ሀብተ ክራርን ይዘን መዝሙሩን የምታጅብልን ወንድማችን ዳንኤል፣ በተቀደሰው ስፍራ እግዚአብሔርን ደጅ የምትጠኑ ምዕመናትና ምዕመናት ባሰባሰበን በክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? የደረሰ ብቻ እግዚአብሔርን ያመስግን። እንደምን ለዚህ ሰዓት ደረሳችሁ? እንድናመሰግነው ስሙን እንድንጠራ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ዛሬ ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ። ጾም ሲገባ ያው አልለመደብንም። እኛ ሲፈታ ነው እንኳን አደረሳችሁ ሲባል ደስ የሚለን። ግን ለነፍስም ለሰው ልጅም ለስጋዊም ለነፍሱም ጥቅሙ ጾም ነውና ጾም በረከት ታስገኛለች። ጾም ፍሬ ታስገኛለች። ጾም ከእግዚአብሔር ጋር ታቀራርባለች። ጾም እርኩስ መንፈስን ታረቃለች። ጾም ብልሃተ ሥጋን ያድሳል፣ ኃይለ መንፈስ ቅዱስን ያወርሳልና ምንጊዜም ጾም ሲገባ እንኳን አደረሳችሁ ሲባል አይክፋችሁ። እንኳን አደረሳችሁ በድጋሚ እልል የሚያሰኝ ዘመን ያምጣል። ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ይህንን ኃይለ ቃል እናገኘዋለን። እስኪ ከኔ ጋር አንድ ላይ ትላላችሁ። ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዝጋ፣ በስውር ላለ አባትህ ጸልይ። በስውር የሚያይ አባትህን በግልጥ ይከፍልሃል ይላል። እናንተ ቤት ስትገቡ መጽሐፉን በደንብ አድርጋችሁ አንብቡት። እግዚአብሔር አምላክ ባለን አጠር ያለ ደቂቃ ሚስጥሩን እንዲገልጽልን እናንተ ቁጭ ብላችሁ እኔም ቆሜ እንዲያስተምረን የእሱ ቅዱስ ፈቃድ ይሁን። በጥቅሉ የዚህ ሀሳብ ላይ ሰው በጸሎት የሚያገኘው ጥቅምና እንዴት መጸለይ ያለበት የሚያሳየን መሪ ሀሳብ ነው የመጽሐፍ ቅዱሱ ዓላማ። በጥቅሉ ግን ጸሎት ማለት ምን ማለት ነው የሚለውን በአጭር ዳሰሳ በወረር እንመልከት። ጸሎት ማለት ጸለየ፣ ለመነ፣ ጠየቀ፣ ማለደ ካለው የግዕዝ ግስ ወይም ቃል የወጣ ሲሆን ጸሎት ማለት በጥቅሉ ሲተረጎም ከእግዚአብሔር ጋር መነጋገር፣ እግዚአብሔርን ማመስገን፣ መለመን፣ መጠየቅ፣ መማለድና መማፀን ማለት ነው። መማለድና መማፀን ማለት ነው። ጸሎት ባጭሩ ከእግዚአብሔር ጋር የምንነጋገርበት ረቂቁ መሳሪያችን ነው። በሌላ አገላለጥ ዲያብሎስን ድል የምንነሳበት፣ ከእግዚአብሔር ጋር ተነጋግረን እግዚአብሔር ለኛ መልስ የሚሰጥበት ዋነኛው የመንፈሳዊ ዕቃ ጦር መሳሪያችን ጸሎት ነው ማለት ነው። የጸሎት መሰረቱ እሹ ታገኛላችሁ፣ ለምኑ ይሰጣችኋል፣ ደጅ ምቱ ይከፈትላችኋል የሚለው
የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ። ይህንን በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ እናገኘዋለን። የሚፈልግ የሚያሻውን የሚፈልግ ሁሉ ከእግዚአብሔር ያገኛል። በር እንዲከፈትለት የሚያንኳኳ ሁሉ ይከፈትለታል። ስለዚህ ሰው በተፈጥሮ ሲፈጠር ንጹህ ቢሆንም እያደረ በሚኖረው ዓለም ውስጥ በሚያከናውነው ድርጊት በኃጢአትም በተለያዩ ድርጊቶችም ይቆሽሻል፣ ከአምላኩ ይርቃል። ስለዚህ ከአምላኩ የራቀው ያ ሰው ከአምላኩ ለመታረቅ የሚጠቅሙት የመጀመሪያዎቹ ዋናው ነገር ጸሎት ነው። ጸሎትን እንዴት መጸለይ እንዳለብን ስንጸልይ ማንን ተስፋ አድርገን ማንን ከፊት አቁመን የምንጸልየው ጸሎት በእምነት ከእግዚአብሔር ጋር ደርሶ መልስ እንደሚያመጣልን በትክክል በውስጣችን ያልተሸረሸረ እምነት ሊኖረን እንደሚገባ መጽሐፍ ቅዱስ ያስረዳናል። ስለዚህ የሰው ልጅ እግዚአብሔር አምላኩን ገጹን የሚያይበት አንድም ፊቱን የሚመልስለት እግዚአብሔርን ደጅ ሲጠና ሲጸልይና ሲለምን ነው። በዚህ በወንጌል ላይ በርዕሱ እንደተመለከትነው አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ የሚለው ሐሳብ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ሕዝብና አሕዛብ ባሉበት እጅግ በጣም በአክራሪነታቸው የሚታወቁት ፈሪሳውያን በሚጸልዩት ጸሎት በሚተገብሩት ሕግጋተ እግዚአብሔር ወይም የሙሴን ሕግ የሚመጻደቁ ከኛ በላይ ጻድቅ ከኛ በላይ ለእግዚአብሔር ቅሩብ ለአሳር ነው የሚሉትን ሰዎች ሲገስጽ በየአውላላ ሜዳው በየፌርማታው መጽሐፍ ዘርግተው ጸሎት የሚጸልዩትን ሲገስጽ አንተ ግን በስውር ያለው አባትህ በግልጽ እንዲከፍልህ በስውር መዝጊያን ዘግተህ ወደ እልፍኝ ገብተህ ጸልይ የሚለውን ሐሳብ ነግሮናል። እዚህ ላይ የምንመለከተው አሁን ያለንበት ወሩ ወርሃ ሱባኤ ነው። የፍልሰታ ጾም ማለት ነው። ከእግዚአብሔር በረከት የምናገኝበት ከእመቤታችን ከድንግል ማርያም በምልጃዋ በጸሎቷ ሰፊ ነገር የምናገኝበት በረከት የምናፍስበት ወቅት ነው። ስለዚህ ይህ የትምህርት ርዕስ የሚነግረን የመጀመሪያው ወደ እልፍኝ ግባ የሚለውን ሱባኤ የሚለውን ነገር ያስተምረናል ማለት ነው። ሱባኤ ማለት 7 ማለት ነው። አንድ ሱባኤ 1 ነው ወይም 7 ቀን ማለት ነው። 2 ሱባኤ ደግሞ 2 7 ነው። ስለዚህ ሰው ሱባኤ ከገባ እግዚአብሔርን ደጅ የሚጠና ከሆነ በሱባኤው ሊባረክ በሱባኤው ከእግዚአብሔር በረከት ሊያገኝ ወደ እግዚአብሔር የሚቀርብ ከሆነ በመጀመሪያ ወደ ሱባኤው ከመምጣቱ በፊት ሊያከናውናቸው የሚገቡ ነገሮች አሉ። የመጀመሪያው ዓላማ ሊኖረው ይገባል። ሱባኤ የሚገባ ሰው ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ዓላማ ሊኖረው ይገባል። አንደኛው መለመን ነው። የሱባኤ የሱባኤ የመግባታችን ውጤቱና ድርጊቱ መለመን ነው። ማንን? እግዚአብሔርን ስንለምን ክፉን ከበጎ ለይተን መለመን አለብን። የምንለምነው ልመና ክፉን ከበጎ ለይተን መለመን አለብን። ይህ ማለት የሚጠቅመንንና የሚጎዳንን የተወሰነውን እኛ እናውቃለን። ብዙ ልመናችን ግን ይጠቅመናል ብለን የምንለምነውን ልመና ደግሞ እግዚአብሔር የሚያስቀረው እንደማይጠቅመን እያወቀ ማለት ልክ የዮሐንስ እናት ኢየሱስ ክርስቶስን እንደለመነችው ልመና በምትነክስበት ጊዜ አንዱን ልጄን በቀኝ አንዱን በግራው አድርግልኝ አንግስልኝ፣ ግራ አዝማችና ቀኝ አዝማች አድርግልኝ ብላ የለመነችው ልመና እሱ በመስቀል ላይ እንደሚሞት በመስቀል ላይ መንገሱ ሲናገር እሷ ግን ቀኝ አዝማችና ግራ አዝማች አድርግልኝ ብላ ለመነች። እሱ የምትለምኑትን ልመና አማታቁ በማለት ልመናውን አጣጥሏል። የምንለምነው ልመና በሙሉ ከእግዚአብሔር መልስ አይሰጠንም። በነገራችን ከምንለምነው ልመና ውስጥ መልስ የሚሰጠን ወዲያው ሊሆን ይችላል፣ ዘግይቶ ሊሆን ይችላል፣ ከእነም የሚቀርበት ጊዜ አለ። የሚጠቅመንና የሚጎዳንን ያውቃል። ለዚህ ነው አባቶቻችን
የሚያስፈልገኝን እንጂ የምፈልገውን ሁሉ አትስጠኝ ብለው ይለምናል። እግዚአብሔር ለሁላችን የሚያስፈልገንን ይስጠን። ሌላው የጸሎት ዓላማው ከእግዚአብሔር ጋር መነጋገር ነው። የሱባኤ ወይም የጸሎት ዓላማው ማለት ከማን ጋር መነጋገር? ከእግዚአብሔር ጋር መነጋገር። ለዚህ ዘጸአት ምዕራፍ 34 ላይ ሙሴ 40 ቀን 40 ሌሊት ከእግዚአብሔር ጋር ቃል ለቃል ይነጋገር ነበር። ቃል ለቃል እግዚአብሔርን አያየው፣ ሙሴ ያነጋግረዋል፣ እግዚአብሔር ይመልስለታል። እኛም እግዚአብሔርን እናነጋግራለን። ከሙሴ የሚለየው ለሙሴ እግዚአብሔር በቃል በንግግር ይመልስለታል፣ ሙሴ እግዚአብሔርን ድምጽ ይሰማል። እኛ እንለምናለን፣ እግዚአብሔር ድምጹን ባንሰማው መልእክቱን ሲያስተላልፍ ባንሰማው በገባኑ ሱባኤ በለመነው ልመና ትክክለኛ ጸሎት ትክክለኛ ልመና ከሆነ እግዚአብሔር መልሱን ሲሰጠን ወይም የለመኑ ልመና ተደርጎልን ስናየው እግዚአብሔር ጸሎታችንን እንደሰማ በጸሎት ውስጥ ከኛ ጋር ይነጋገር እንደነበረ እናውቃለን ማለት ነው። ሙሴ 40 ቀን 40 ሌሊት የያዘውን ሱባኤ ሲጨርስ ታቦተ ጽዮንን እንደገና ደግሞ በመንፈስ ቅዱስ ተሞልቶስ ሙሉ ፊቱ እያበራ እስራኤላውያን ፊትህን ሸፍንልን ማየት አቃተን እስከሚሉ ድረስ እንደደረሱ እናውቃለን። ስለዚህ የሱባኤው በረከት የምናገኘው በሱባኤው ውስጥ ሱባኤ ገብተን የመጨረሻው ሱባኤ ላይ ሰው አንድም ሁለትም ሶስትም ከዛ በላይ ያቅሙን ያህል ሊይዝ ይችላል። ግን ቅድመ ሱባኤ ላይ ጥንቃቄ ማድረግ አለብን። ዝም ብሎ ሱባኤ አይገባም። በመጀመሪያ ከንስሐ አባት ጋር መገናኘት አለብን። ንስሐ አባታችንን ማነጋገር አለብን። ሁለተኛ ሱባኤ ስንገባ የምንለምነውን የምንጠይቀው ጥያቄ ለይተን ማስቀመጥ አለብን። ሰው ስለገባ ሱባኤ ሰው ስለበዛ ወይም ደግሞ ብዙ ሰዎች ሱባኤ ስለገቡ ዝም ብለን ገብተን የምንወጣ ከሆነ ከትርፉ ይልቅ ኪሳራ ያመዝንብናል። በሱባኤው የምንለምነውን ልመና የምንጠይቀውን ጥያቄ በትክክል አውጥተን አርቀቀን ለንስሐ አባታችንም ነግረን ነው የምንነግረው። ሱባኤውን ሳይሆን የምንለምነውን ልመና ሳይሆን ሱባኤ መግባት እንዳለብን ሱባኤ ከገባን በኋላ ምን ማድረግ እንዳለብን ደግሞ የንስሐ አባታችን ይነግረናል። አልፎ ተርፎ በጸሎትም ያግዘናል ማለት ነው። ስለዚህ የምንለምነውን ልመና የመጀመሪያ ማወቅ አለብን። ከዛ በኋላ ሱባኤ ገብተን የመጨረሻው ጊዜ የሱባኤውን መደምደሚያው ላይ እግዚአብሔር ለታመኑት ለወደዳቸው ወዲያውኑ በሱባኤ ውስጥ እያሉ የለመኑትን ልመና ይመልስላቸዋል። ትዕግስት ለሚያስተምራቸው ቀስ ብሎ አዘግይቶ የለመኑትን ልመና ይመልሳል። ሌላው ልንለምን አውጥተን አርቅቀን የገባነውን ልመናችንን ከነጭራሽ የማይመልስበት ጊዜ አለ። ይሄ የለመነው ልመና ለኛ የማይጠቅም መሆኑን ማን ያውቃል ማለት ነው? ማን ያውቃል? ስለዚህ ጸሎትም ሆነ ሱባኤ ስንገባ ስንለምን ወዲያው ከተፈጸመ በእምነት ላይ እምነት ይጨምርልናል። ከዘገየ እግዚአብሔር ትዕግስተኛ እንድንሆን ያስተምረናል። ከቀረ ደግሞ እግዚአብሔር ለኛ የማይጠቅም መሆኑን ምን ይላል ማለት ነው? እግዚአብሔር ሁሉን አዋቂ ነውና የማይጠቅመንን ነገር አይሰጠንም። ቢሰጠንም እንደምንጎዳበት ስለሚያውቅ አልሰጠንም ብለን ብናጉረመርም ይሻላል እንጂ ሰጥቶን ከምንጠፋበት እግዚአብሔር ባይሰጠን ይሻላል። ስለዚህ የማይጠቅመን ነገርን አይሰጠንም። ሌላው 3 አይነት የሱባኤ አይነቶች አሉ። አንደኛው የግል ሱባኤ ወይም ዝግ ሱባኤ የሚባለው ነው። ይሄ አሁን በርዕሴ ላይ እንደነገርኳችሁ ወደ ልፍኝ ግባ መዝጊያውን በርህን ዝጋ፣ በስውር ላላባት ጸልይ፣ በስውር የሚያያባት በግልጥ ይከፍላል የሚለው። ይሄ የመጀመሪያው ዝግ ሱባኤ ይባላል ወይም የግል ሱባኤ። ሁለተኛው የማህበር ሱባኤ ይባላል። የማህበር ሱባኤ ይሄ አሁን ካህናቱ ምዕመናኑ አንድ ላይ ሆነው በዚህ ቤተክርስቲያን ውስጥ የሚጸልዩት ጸሎት፣ የሚያስቀድሱት ቅዳሴ፣ የሚቆሙት ሰዓታት፣ የሚማሩት ወንጌል ጊዜ ተሰጥቶ ቀን ተቆጥሮ በሱባኤ መልክ ማለት ልክ የ16ቱ ጾም የምናደርገው እያንዳንዱ ድርጊት ምን ይባላል? ሱባኤ። ስለዚህ አንድ ላይ መሆናችን የማህበር ሱባኤ ይባላል። ሌላው የአዋጅ ሱባኤ ይባላል። ሶስተኛው የአዋጅ ሱባኤ ይሄ በሀገር ላይ
አባር ቸነፈር ጦርነት መከራ ስደት ሲነሳ አጠቃላይ ይታወጅና ከሲኖዶሱ ጀምሮ ታውጆ በእያንዳንዱ ህብረተሰብ ዘንድ ይህ ሱባኤ በስነ ስርዓት እንዲጸለይ ምህላ እንዲያዝበት ምዕመናን ወደ እግዚአብሔር እንዲመለሱ አላበጀንም አጥፍተናል በድለናል ከኛ ጥፋት ካንተ ምሕረት አይታጣምና ማረን የሚሉበት ስለዚህ በእነዚህ በሶስት ውስጥ እግዚአብሔር እናገኘዋለን ማለት ነው በመጀመሪያው የግል ወይም ደግሞ ዝግ ሱባኤ በሚባለው እንደዚህ አይነት ሱባኤ ሰው ከሰዎች ተለይቶ ከማንም ሳይገናኝ ወደ ሱባኤ ከመግባቱ በፊት የሚጠቅሙትና ሊገለገልባቸው የሚገቡ ነገሮችን ይዞ ይገባል ሱባኤውን እስኪፈጽም ድረስ ከዛ ገዳምም ሊሆን ይችላል በአትም ሊሆን ይችላል ቤት ውስጥም ሊሆን ይችላል የግል ሱባኤ ነው በሩን ይዘጋል ሱባኤውን ሳይጨርስ አይወጣም ይህ ቀጠሮ ከማን ጋር የተያያዘ ነው ማለት ነው ከእግዚአብሔር ጋር የተያያዘ ነው ማለት ነው የግል ሱባኤ የያዘው ሰው ከእግዚአብሔር ጋር የያዘው ሱባኤ ስለሆነ እግዚአብሔርን ደጅ ይጠናል ይለምናል እስከ ሱባኤው መጨረሻ ድረስ ማለት ነው በግል ሱባኤው ሊያጋጥሙ ሊፈትኑ የሚችሉ ብዙ ፈተናዎች አሉ እነዛን ሁሉ ቅድመ ሁኔታ ላይ መስፈርቶቹን አሟልተን መግባት አለብን ማለት ለዚህም የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ስትጸልዩ እንደ ግብዞች አትሁኑ ለሰው ይታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና አንተ ግን ስትጸልይ ወደ እልፍኝ ግባ መዝጊያህንም ዘግተህ በስውር ላለው አባት ጸልይ አሁን ሲለየው ተመልከቱ የግል ሱባኤ ሲያደርገው ስትጸልዩም እንደ ግብዞች አትሁኑ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው ይጸልያሉ ይላል በምኩራብና በመንገድ ማዕዘን ፈሪሳውያንና ሰዱቃውያን ሲገስጽበት የነበረው ወንጌል ነው ሰዱቃውያን አላፊ አግዳሚው እንዲያያቸው በምኩራብ በር ላይ የሰው መግቢያና መውጫ ዘግተው መጽሐፍ ዘርግተው ድምጻቸውን ከፍ አድርገው የሚወጣ የሚገባው ሰው እንዲያያቸው የሚጸልዩ አሁንም ድረስ በእያንዳንዱ አብያተ ክርስቲያናት ውስጥ መጽሐፋቸውን ዘርግተው ሌላው ሰው እንዳይጸልይ እንኳን ድምጻቸውን ከፍ አድርገው የነሱ ጸሎት ብቻ እንዲሰማ የሚጸልዩ ሰዎች አሉ እግዚአብሔር በመንጸልየው ጸሎት በመንለምነው ልመና ትርፍ እንድናገኝ እሱ ይርዳል በእውነት ትርፍ የሌለው ጸሎት ምንም ዋጋ የለውም ከድካም በዘለለ ማለት ከጸሎቱ ባሻገር ከልመናው ባሻገር ለኃጢያትና ለጸብ ቀጠሮም ይዘዋል እየጸለዩ መጽሐፍ ዘርግተው ከእግዚአብሔር እየተነጋገሩ ስልክ ሲደወል ጸሎቱን ልጨርስ እመጣለሁ ጠብቀኝ ይሏል እግዚአብሔር ይጠብቀን ሁላችንም በእውነት ስለዚህ እንደ ግብዞች መሆን የለብንም ይላል ወደ እልፍኝ ግባ ይሄንን መተርጉማኖች ተረጉሙት ወደ እልፍኝ ግባ መዝጊያንም ዝጋ የሚለው ለልብህና ለሐሳብህ ቁርጥ ነገር ንገረው የምትጸልየው ጸሎት የገባው ሱባኤ ዝግ ሱባኤ ሁለት ሱባኤ ከሆነ ሁለት ሶስት ከሆነም ሶስት ሊያሳስት ሊፈትን የሚመጣ ነገር እንኳን ቢሆን ቆራጥ አስተሳሰብና ቆራጥ ልብ ካለ ከዛ ሊያወጣ የሚችል የለም ይላል በርን ዝጋው የሚለው ሌሎች ሐሳቦች ይመጣሉ በሱባኤ ውስጥ ማለት ሁለት ሱባኤ ከገባ አንዱ አይበቃም ይላል ዲያብሎስ የማይፈተንበት መንገድ የለም በአንዱ እግዚአብሔር ይሰማል አንተ እምነት ስለሌለ ነው አንዱ ብቻ ይበቃል እያለ የተለያየ መንገዶች ፈተና ስለሚያቀርብ በርህን ዝጋበት ነው በዲያብሎስ የሚለውን ነገር አትስማው ስለዚህ በዝግ ሱባኤ ውስጥ ብዙ በረከት ይገኛል ዝግ ሱባኤ ሲባል አንድ ሰው ብቻውን ይይዛል ግን የሚጸልየው ለሱ ብቻ አይደለም ለቤተሰቡ ለሀገሩ ለወገኑ ለቤተ ክርስቲያን ለእያንዳንዱ ሰው ለዓለም ጭምር ይጸልያል ይህ አካል ማለት ነው አባ ጳግሚስ የሚባሉ አንድ ባህታዊ አሉ የሚታወቁት በዝግ ሱባኤያቸው ሁሉ ጊዜ ማለት ነው የእሳቸው ለየት የሚያደርገው ሱባኤ ሲገቡ ይሄን ያህል ጊዜ ሱባኤ ይገባሉ ይሉና መሃል ላይ ይምላሉ ከማሉ ምንም አይነት ነገር ቢመጣ ከዛ ባአታቸው ከዛ ዋሻቸው ሊያስወጣቸው የሚችል አካል የለም
እና በአንድ ወቅት የአንድ ዓመት ሱባኤ ያዙ። እንደነገርኳችሁ ሱባኤ ሲገቡ ይምላሉ። ከዚህ ዋሻ ውስጥ የዛሬ ዓመት ነው ሞታው ካሉ የዛሬ ዓመት ነው የሚወጡት። የብቃት ደረጃ ላይ ደረሱ አባት ናቸው። ሲጸልዩ ዋሻው በብርሃን ይሞላል። አጋንንት በሰልፍ ይመጣል ሊፈትናቸው፣ ግን ሊጥላቸው ፈትኖ በፈተናም ሊጥላቸው አልቻለም ሁሉ ጊዜ ማለት ነው። እና እሳቸው በነበሩበት አካባቢ ራቅ ወዳለው ወደ ከተማው ላይ ሀገሪቱን የሚያስተዳድር በዘመኑ እንደዚህ የአንድ አካባቢ ሹም ልጁን እሳቸውን ይፈትን የነበረው አጋንንት የንጉሱን ልጅ ሄዶ ያዛት። ልክ አሁን ወንዶች ወይ እህቶች ጸበል ሲጠመቁ እንደሚጮት እርኩስ መንፈስ ተጸናውቷት መጮህ ጀመረች። አጋንንቱ ምን ይላል? አባ ጳግሚስ ካልመጣ አለቃትም ይላል። ተመልከቱ። ንጉስ ነው፣ ባለ ወታደር ነው፣ እጁ ረጅም ነው፣ ምንም ማድረግ ይችላል ይህ ሰው ማለት ነው። ስለዚህ ልጁን ልትድንለት የማያደርገው ነገር ስለሌለ ወታደሮቹን አሰማራ በረሃው። አንድ ዓመት ነው የገቡት። ተመልከቱ። እሳቸው ከአንድ ዓመት ቀድመው እንዲወጡ እሳቸው ካልመጡ አለቅም ማለት ነው። የዲያብሎስ ፈተናው ብዙ ስለሆነ መንገዱ ማለት ነው። ይሄ ምን ያስተምረናል? ሱባኤ በገባን ማግስት አንገብጋቢ ችግር ወይ ቤተሰብ ላይ ወይ ደግሞ ሌላ አካል ላይ ወይ በኑሮ ላይ ብቻ እኛን ከሱባኤ ሊያስወጣ የሚችል አካል ሊመጣ ይችላል። በዚህ ሰዓት አብዝቶ መጸለይ፣ አብዝቶ መጾም፣ አብዝቶ መስገድና እግዚአብሔርን መለመን እንጂ ከሱባኤ ወጥቶ ወደዛ ወደ ችግሩ ሄዶ መፍትሄ ለመፈላለግ መሄድ ሞኝነት ነው። ስለዚህ ምን አደረጉ? ንጉሱ ምን አደረገ? ወታደሩን አሰማራ። ይዛችሁ ካልመጣችሁ ፈልጋችሁ ስትመለሱ ዝቅ ብዬ ከጉልበታችሁ በታች ከፍ ብዬ አንገታችሁን እንደምቆርጠው ንጉሱ። በረሃ ገቡ። የአባ ጳግሚስን በዓት ፍለጋ ማለት ነው። እግዚአብሔር ከህሊናቸው ሰውሮባቸው ዓመት ሊሞላው 2 ወር ሲቀረው በዓቱን አገኙት ይላል። 2 ወር ሲቀረው በዓቱ በር ላይ ዋሻው በር ላይ ሆነው ይደበድባሉ፣ ያንኳኳሉ፣ ያለቅሳሉ። እባክህን ልንሞት ነው ድረስልን ንጉስ፣ አንተን ይዘን ካልመጣን ይገለናል አሉት። ስለዚህ ይህ ሰው ምን አለ? በመጽሐፍ ቅዱስ እንግዳ ሆኜ አልተቀበላችሁኝም ይላል። አሁን እነዛን ሰዎች በር የሚመቱትን ዝም ብሎ ቢያልፋቸው ይሄንን ህግጋት ወንጌል ይጥስ ነው። እንግዳ ሆኜ አልተቀበልከኝም ይለኛል አለ። ስለዚህ እዛ ዋሻ ውስጥ እንዳለ ምን ሆናችሁ ነው ከየት ነው የመጣችሁት አላቸው። እኛ የመጣነው ከዚህ ቦታ ነው፣ የንጉሱን ልጅ እንደዚህ አይነት አጋንንት ይዟታል፣ እሱ ደግሞ አባ ጳግሚስ ካልመጣ አለቅም ብለዋል። እሳቸውም ያውቃሉ ፈተናው። ስለዚህ ምን አደረጉ? 8 ወር ሙሉ ፈልገው ያገኙትን በዓት ሂዱ እኔ እመጣለሁ አላቸው። ወደ ከተማው ተመለሱ ወታደሮቹ። ለብዙ ዘመን ነው የፈለጉትና እዛ እስከሚደርሱ ድረስ የአባ ጳግሚስ የሱባኤው ጊዜው አለቀ። እነሱ ከተማው እስከሚደርሱ ድረስ ማለት ነው። ልክ እስራኤላውያን 40 ዓመት የተጓዙትን መንገድ እግዚአብሔር በ40 ቀን እንዲጨርሱ እንዳደረገ ማለት ነው። እነሱ ሲደርሱ እሱ ሱባኤውን ጨረሰ። ንጉሱ ለምን ይዛችሁ አልመጣችሁም ብሎ ሊገድላቸው ሲል አባ ጳግሚስ ደመና ጠቅሶ፣ ቅዱሳን አባቶች ሁሉን ነገር ይችላሉ እግዚአብሔር በሰጣቸው ጸጋ፣ ደመና ጠቅሰው እነዛ ወታደሮች ሳይሞቱ የንጉሱ በር ላይ ደረሱ። እሳቸው ሲደርሱ አጋንንት ልጅቷን የያዘው አጋንንት ለቆ በሌላ መንገድ ሊሄድ ሲል ቅዱሳን አባቶች አጋንንትን በግልጽ ያዩታል። እንደኛ እንደዚህ አይሰወራቸውም። የበቁት አዩት፣ ያዙት አጋንንት። ልጅቷም ደህና ሆነች። ንጉሱ ለኛ አባት ምን አለ? ምን እንዳደርግሎት ይፈልጋሉ? የሀብቴን እኩሌታ ድረስ እንኳን ልስጦታ አለ። ምንም አልፈልግም ማለት ምንም አልፈልግም፣ ልጅ ደህናለች፣ ወታደሮቹን ግን እንዳትነካ አልነካም። እና በንጉሱ ደጅ ላይ ትልቅ የድንጋይ ገንዳ አለ፣ ለብዙ ወታደሮች የተሰራ ብዙ ወታደሮች የሚያንቀሳቅሱ።
ይሄን ብትሰጠኝ ገዳም ላሉ አባቶች ውሃ ማጠራቀሚያ ይሆናል እሱም ብትሰጠኝ ወስዳለሁ አሉ ንጉስ እኛ አባት ይሄ እኮ በብዙ ወታደሮች ነው የሚንቀሳቀሰው ማይወስድሎታል አለ አንተ ስጠኝ እንጂ እኔ ወስደዋለሁ አለ ፈቀደላቸው ያንን አጋንንት አሸክመው እየገረፉ ማለት ነው ወደ ገዳም ይዘውት ያንን የሚያክል ድንጋይ አሸክመው ብዙ ወታደር የሚሸከመው ያንን ድንጋይ አንዱን አጋንንት አሸክመው ይሄ ምን ያስተምረናል አጋንንት ምን ያህል ጉልበት እንዳለው ተመልከቱ የማርቆስ ወንጌል ምዕራፍ 5 ላይ ያ በጌርጌሴኖን ይጮህ የነበረው አጋንንት በሰንሰለት ሲታሰር ይበጣጥስ የነበረው በግርብተ ብረት ሲታሰር ብረቱን ይሰባብር የነበረው በር ሲዘጋበት በሩ ሰብሮ የሚወጣው ማንንም ሊያቆመው የሚችል አካል አልነበረም የሚባለው ሌጊዮን የተባለው አጋንንት ብዙ ጭፍራ ነው አጋንንት ጉልበተኛ ነው ግን በትንሽ ጸሎት አጋንንትን ድል ማድረግ ይችላል ስለዚህ አባቶቻችን በግል ሱባኤ ወይም ደግሞ በዝግ ሱባኤያቸው ትልልቅ ገቢረ ተአምራትን ሰርተዋል ሁለተኛው ሱባኤ የማህበር ሱባኤ ይሄ የማህበር ሱባኤ ካህናትን ምእመናንን ወንዶችን ሴቶችን ሽማግሌዎችን ወጣቶችን አጠቃላይ ያጠቃልላል አሁን እዚህ ቤተክርስቲያን ላይ የያዝነው እዚህ በየመቃብር ቤቱ የገባን ወይም ደግሞ ወደ ቤተክርስቲያን በቅዳሴ ሰዓት በሰዓታት ሰዓት በተለያዩ አገልግሎቶች ውዳሴ ማርያም ትርጓሜ ለመስማት እየተመላለስን ሱባኤውን ሳናቋርጥ የምንከታተል ሰዎችን አጠቃላይ ምን የሚል ነው የሚደምር ነው ይሄ ሱባኤ ማለት የማህበር ሱባኤ ይባላል በዚህ በማህበር ሱባኤ ላይ እያንዳንዱ ሰው ስለ ግል ሕይወቱ ስለ ማህበራዊ ሕይወቱ ስለ ቤተሰቡ ስለ ሀገርም ስለ ወገንም እንዳጠቃላይ ስለ ዓለም መጸለይ ይችላል የማህበር ጸሎት ማለት ነው ልክ በቅዳሴው ላይ በእንተ ቅድሳት ሲነበብ የምትሰሙት እያንዳንዱ ዲያቆኑ የሚያነበው ወርድ ከግለሰብ ጀምሮ እስከ ነገስታት ከነገስታት ጀምሮ እስከ ሀገር ከሀገር ጀምሮ እስከ ዓለም የሚዘንበውን ዝናብ የሚወርደውን ውሃ ስለ ደሴያት ስለ አዋፋት ስለ አዝር ስለ አትክልት ሁሉ ይጸልያል ይሄ የማህበር ጸሎት ስለዚህ በዚህ በማህበር ጸሎት እግዚአብሔር ከሚመጣ መከራ አንድም ከተቃጣ ቅጣት የሰው ልጆችን ሊያድን ይችላል ለዚህ ምሳሌ የሚሆነን የነነዌ ህዝብ ነው የነነዌ ህዝብ ዮናስ መጥቶ ነነዌ ልትገለባበጥ ነው ወደ እግዚአብሔር ተመለሱ ብሎ የሰበከው ስብከት ማለት ነው የቤተ ክርስቲያን ሊቃውንት ጣዕም የሌለው ስብከት ይሉታል የዮናስን ስብከት ወደ ከተማው ገባ ነነዌ ልትገለባበጥ ነው ብሎ ሰበከ ይሄን ብቻ ነው ያለው በዚች ስብከቱ ከንጉሱ ጀምሮ እስከ ታችኛው ድረስ ማለት ነው ምእመናንን ጨምሮ እንስሳትም ሳይቀሩ ሱባኤ ያዙ የሶስት ቀን ሱባኤ ተመልከቱ የሶስት ቀን ሱባኤ እግዚአብሔር የሁላችንን ጸሎት ይስማ በሶስት ቀን ሱባኤ ውስጥ የመጣውን የተቃጣውን ነነዌ ልትጠፋ የነበረችውን የነሱ ጸሎት ልመና ራሳቸውን ከኃያሉ እግዚአብሔር በታች መጣላቸው የመጣውን ወደ ነነዌ ይወርድ የነበረውን እሳት መልሰውታል እግዚአብሔር በአገራችን ላይ የተቃጣውን እሳት ይመልስልን የተቃጣውን ጦርነት ያብርድልን በእውነት ወገን እርስ በርሱ እየተጋደለ ነው አይደል ሌላ ከውጪ የመጣ ወራሪ የለብንም የምንገዳደለውም እኛ ነን የምንሰዳደበውም እኛ ነን የሚሰደደውም የኛ አካል ነው የሚያሳድደውም የኛ አካል ነው እግዚአብሔር አምላክ ለሀገራችን ሰላም ያምጣ በእውነት ሱባኤ የገባችሁ እግዚአብሔር የሚሰማችሁ ስለ ሀገራችን እንድትጸልዩ ስለ ህዝቡ እንድትጸልዩ ስለ ተሰደዱት እንድትጸልዩ በዚህ ሰዓት በረሃብ አለንጋ ስለሚቆሉት ብዙ ወገኖቻችን እንድትጸልዩ በየበረሃው ስለሚወድቁት ህፃናት በየበረሃው ስለሚወድቁት የሀገር ደጀን የሆኑት ወታደሮች ስለነሱ እንድትጸልዩ በእግዚአብሔር ስም ያሳስባለሁ በበኩሌ ማለት ስለዚህ የማህበር ጸሎት ብዙ መከራን ያስቀራልና እግዚአብሔር አሁንም ሀገራችን ላይ የመጣውን መከራ ያስቀርል ሌላው የአዋጅ ሱባኤ ያልኳት የአዋጅ ሱባኤ ወይም የአዋጅ ጸሎት ለዚህ ምሳሌ የሚሆነን አሁን የነገርኳችሁ የነነዌ የሚሆናል በሀገራችን ደግሞ በአጼ ምኒልክ ዘመነ መንግስት ፋሺስት ጣሊያን ኢትዮጵያን በወረረ ጊዜ
ምንድነው ያሉት ንጉሱ? ጉልበት ያለ በጉልበት እርዳይ፣ ሚስት ያለ ስለ ሚስት ይያል፣ ስለ ልጅ ይያል፣ አቅም የሌለ ጉልበት የሌለ ግን በጸሎት እርዳኝ ነው ያሉት። በምን እርዳኝ? በጸሎት እርዳኝ። ይሄ ምን ማለት ነው? በዛን ሰዓት እሳቸው ያወጁትን አዋጅ አይደለም ምዕመናኑ በየከተማው በየሀገሩ ያሉት የሚዋጋው ወታደር እንኳን በአብይ ጾም ነበር ጦርነቱ። የሚዋጋው ወታደር እንኳን እህል አልቀምስም ብሎ ይዋጋ ነበር ጦርነቱን ማለት። እህል ቀርቦላቸው እንዴት በአብይ ጾም እንበላለን እያሉ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይቀይርም የሚለው ይሄ ምንም አይነት መከራ ሊመጣ ይችላል። መከራውን ግን በመብላት አይደለም የምንመልሰው። በምንድነው? በመጾም ነው፣ በመጸለይ ነው። የመጣን መከራ መመለስ የሚቻለው በፖለቲካ አይደለም። የመጣን መከራ መመለስ የሚቻለው በእውቀት አይደለም። ማለት የሚመለሰው በጸሎትና በጸሎት ብቻ ነው። ከእግዚአብሔር ስንታረቅ፣ ከኃያሉ እግዚአብሔር በታች ራሳችንን ዝቅ ስናደርግ፣ እያንዳንዳችን ከክብር የጎደልን በኃጢአት ውስጥ ያለንና ኃጢአታችንን ለመምረን ንስሐችን ስንናገር ብቻ ነው እግዚአብሔር ወደኛ የሚመለሰው የሚመጣውን መከራ ሊያቆም የሚችለው ማለት ሊያቆም የሚችለው። ስለዚህ አፄ ምኒልክ ባወጁት የጾም አዋጅ ወታደሮቹ ቀን እንኳን አንድ ቀን እንኳን ባልሞላ በጥቂት ሰዓታት ውስጥ ጦርነቱን ድል አድርገው እንደመጡ ታሪኩን ታውቁታላችሁ። ስለዚህ የአዋጅ ጾምም የግል ጾምም የማህበር ጾምም ጠቀሜታው ፋይዳው የጎላ ነው ማለት ነው፣ የጎላ ነው። ስለዚህ በዚህ ጾም ውስጥ ግን በማህበር ውስጥም በግልም በአዋጅ ጾም ውስጥም የምናያቸው ሶስት አካላት አሉ። ሶስቱም ክርስቲያን የሆኑ ማለት ነው። ለምሳሌ ሱባኤ የያዘ ሱባኤ አንድ ሰው ሱባኤ የያዘ ሲባል ቤተክርስቲያን የገባም ሱባኤ ይዟል። እየተመላለሰ ሳያቋርጥ የሚያስቀድሰው ሱባኤ ይዟል። ስለዚህ በዚህ ውስጥ ምን እንመለከታለን? የመጀመሪያዎቹ ሱባኤ የያዙ የሚጾሙ የሚያስቀድሱና የሚቆርቡ ናቸው የመጀመሪያዎቹ። አንደኛ። ሁለተኛዎቹ ሱባኤ የያዙ የሚጾሙ የሚያስቀድሱ ግን የማይቆርቡ ናቸው። ሶስተኛዎቹ የሚጾሙ ግን የማያስቀድሱና የማይቆርቡ ናቸው። እያንዳንዳቸው ግን ከእግዚአብሔር የሚሰጣቸው በረከት አለ። እነዚህ አካላት ድርጊታቸው አካሄዳቸው ይለያይ እንጂ ለምሳሌ ጾሞ ማስቀደስ እየፈለገ ስራ አለበት። ጾሞ ማስቀደስ እየቻለ ግን አለማስቀደስ ምን ማለት ነው? ከሚገኘው በረከት ያጎርለዋል ማለት ነው። ይህ ሰው አንድ ሰው ጾሞ ማስቀደስ እየፈለገ ግን አንገብጋቢ ችግር ከገጠመው የቤተ ክርስቲያን አባቶች የሰው ልጅ በሐሳቡ ይጸድቃል፣ በሐሳቡ ይኮነናል ይላል። ኃጢአት በሶስት ሰገል ይሰራል። በሐልዮ፣ በነቢብ፣ በገቢር። በሐሳብ ይሰራል ኃጢአት፣ በንግግር ይሰራል ኃጢአት፣ በተግባር ይሰራል ኃጢአት። ስለዚህ ሰው በሐሳቡ ጭምር የሚጸድቅበት ጊዜ አለ፣ በሐሳቡ ጭምር የሚኮነንበት ጊዜ አለ። ለዚህ ምሳሌ የሚያነሱልን ጲላጦስንና ይሁዳ ነው። ይሁዳ ኢየሱስ ክርስቶስን በ30 ብር እንዲገደል አሳልፎ ሸጠው። እንዲገደል በስንት ብር? በ30 ብር። ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጥቦ እንዲሰቀል እንዲገደል ሸጠው። ከሁለቱ ግን ሁለቱም ኢየሱስ ክርስቶስ እንዲገደል ነው የሰጡት። ባጭሩ እንድትረዱት ማለት ሁለቱም ጲላጦስም ከደሙ ንጹህ ነኝ ይበል እንጂ ምን እንዲደረግ ሰጥቶታል? እንዲገደል ሰጥቶታል። ይሁዳም እኔ የምስማው እሱ ነው፣ እኔ እንደሰጠሁት እንዳያውቅብኝ 30 ብሩን ትሰጡኛላችሁ፣ ስስማው ግን ትይዙታላችሁ እንዳትለቁት ብሎ እንዲገደል አሳልፎ የሰጠው እሱ። የሁለቱ ሐሳብ ውስጣቸው ያለው ሐሳብ ግን የተለያየ። ይሁዳ አንድና አንድ ፍላጎቱ ድርጊቱ እያንዳንዱ የ30 ብሩና የ30 ብሩ ብቻ ነው። ኢየሱስ ክርስቶስ ይሸጥ ይገደል ለሱ ምንም አይደለም። ጲላጦስ ግን መረመረው፣ አውጥቶ በአውደ ምኩናን አደባባይ ላይ ይህ ሰው ምንም አይነት ስህተት አላገኘውበትም ብሎ ለሕዝቡ መሰከረ። የቄሳር ወዳጅ አይደለህም አሉ። እንደገና መረመረው። ለምን አትናገርም? ሊገርሙ እኮ ነው እነዚህ ሁሉ የከበቡ እያለ ማለት ነው። ኢየሱስ ክርስቶስ ግን መልስ አልሰጠውም። ለምን?
የኢየሱስ ክርስቶስ ንጽህና በጲላጦስ አንደበት እንኳን መመስከር አይችልም። ጲላጦስ በዘመኑ የሕግ አዋቂ ስለነበረ የመመርመር ችሎታውን ብዙ የኦሪት ምሁራንም ስለሚያደንቁለት በምርመራው ሂደት ውስጥ ምንም አይነት ስህተት የለበትም ነበር። ጲላጦስ የተናገረው እውነት ነው። ምን አለ? በአንደበቱ በሰውነቱም ስህተት አላገኘሁም፣ የሚያስገድልም የሚያስገርምም ነገር የለበትም አለ። እነዛ ግን ምን አረጉ? የቄሳር ወዳጅ አይደለህም አሉ። ጲላጦስ የሆነች ሀገር ገዢ ነው፣ ልክ እንደ ክልል ማለት የኦሮሚያ የትግራይ እንደሚባለው፣ ቄሳር ደግሞ እንደ ጠቅላይ ሚኒስትር ነው በዛ ሰዓት። ወደ ፖለቲካው ስለወሰዱበት እሺ 40 ግረፎ ይገረፍና ልልቀቀዋል። 40 ገርፎት ሲበቃ ምናምን ስቀለዋል። ካልሰቀልከው የቄሳር ወዳጅ አይደለም። ከዛ ምን አለ? እኔ ከዚህ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። ግን ለማን የሰጠው? አሳልፎ እንዲገደል። ቤተክርስቲያናችን በሰማዕትነት ከምታከብራቸው አንዱ ግን ጲላጦስ በኢየሱስ ክርስቶስ ትንሣኤ ያመነ ልጆቹን አንዱን ዲዳ የነበረውን ልጁን አንዱን ደግሞ ምንም አይነት ማየት የማይችለውን ልጁን አይኑን ያበራለት ዲዳ የነበረውን ልጁን አንደበቱን የፈታለት ኢየሱስ ክርስቶስ ነው። ስለዚህ ጲላጦስ መጨረሻ ላይ ምንድነው የሆነው? በኢየሱስ ክርስቶስ ትንሣኤ አምኖ የትንሣኤው ዕለት መቃብር ይጠብቁ የነበሩትን 4 ወታደሮች ለብቻ መርምሮ ኢየሱስ ክርስቶስ ትንሣኤውን አምኖ ሰማዕትነትን የተቀበለ ቄሳር በሰይፍ የገደለው አንዱ ጲላጦስ ነው። ስለዚህ ጲላጦስ የጸደቀው በሐሳቡ ነው፣ በድርጊቱ አይደለም። በድርጊቱ እንዲሰቀል ሰጥቷል። ሐሳቡ ግን ስለ ኢየሱስ ክርስቶስ ያዝን ነበር። ያለ በደሉ ሊሰቅሉት ነው፣ ያለ በደሉ ሊገርፉት ነው እያለ። ስለዚህ ቅድም ያልኳችሁ አንድ ሰው ባንገብጋቢ ነገር ውስጥ ማለት ነው እየጾመ ማስቀደስ እየፈለገ ቢቀር እግዚአብሔር እንዳስቀደሰ ይቆጥረለታል ይላል ቤተክርስቲያን ሊቃው። ልክ ዮሐንስ አጽር ያቺ ዘማዊቷን ሴት ከቤቷ ወደ ገዳም ይዟት እየሄደ እሱን ተከትላው ስትሄድ መንገድ ላይ ሞተች፣ ንስሐም ሳይሰጣት ማለት ነው። መልአክ ይዟት ሲወጡ ሲወርዱ አይቶ ምን ሆናችሁ ነው የምትወጡት የምትወርዱት አለ መልአክ። አይ ይዛት የመጣውን ልጅ ነፍሷን ይዘን እየወሰድን ነው። በጣም አዘነ፣ አለቀሰ። እንዴት ንስሐ ሳትገባ ወደ ገዳሙ ሳትቀርብ እንዴት ነፍሷን ከስጋ ትለያላችሁ አለ። መልአኩ ምን አለ? እሷ ገና አለ የቤቷን በር ደጃፉን ረቅጣ ስትወጣ በሩን ክፍቱን አድርጋው ስትወጣ እግዚአብሔር ኃጢአቷን ሙሉ ደምስሶላታል። እግዚአብሔር ስሙ የተመሰገነ ይሁን። በሐሳባችን ብቻ ገና በሐሳባችን ብቻ እግዚአብሔር ኃጢአታችንን ይደመስሰዋል። ስለዚህ የመጀመሪያዎቹ ሱባኤ የሚገቡ የሚጾሙ የሚያስቀድሱ የሚቆርቡ ናቸው። ሁለተኞቹ ሱባኤ የገቡ የሚጾሙ የሚያስቀድሱ ግን የማይቆርቡ ናቸው። ሶስተኛዎቹ የሚጾሙ ግን የማያስቀድሱ የማይቆርቡ ናቸው። እያንዳንዱ ግን እንዳቅሙ ምን ያገኛል? በረከት ያገኛል ማለት። የሚገርመው ግን በጣም የሚደንቀው በዚህ በሱባኤ ትምህርት ላይ ውጭ ሆኖ እየጾመ እያስቀደሰ ብቻ ያለው ውስጥ ሆኖ ሱባኤ ይዞ ከሚጾመው ከሚያስቀድሰው የበለጠ በረከት ሊያገኝ ይችላል። ይሄ የተጋድሎ ሁኔታ ይወስነዋል። አንድም ለእግዚአብሔር ያለንን ቀረቤታ ማለት። አንዳንድ ጊዜኛ ፊት አይተን መልክ አይተን አለባበስ አይተን አገልግሎት አይተን ልናጸድቅም ልንኮንንም እንችላለን። የሚያጸድቅ ማን ነው? የሚኮንን ማን ነው? እግዚአብሔር። አሁን በእኛ ሂሳብ እያንዳንዱ አገልጋይ ጽድቅ ነው ጻድቅ ነው ወይም ደግሞ ቢሞት ገነት ነው የሚገባው፣ እያንዳንዱ የሚያስቀድስ የሚጾም ምዕመን ገነት ነው የሚገባው። በእኛ አንድ አባት ሞተው ገነት የገቡ ማለት እንዲህ አሉ። ወደ ምድር ላለው ታውቃላችሁ፣ እነዚህ የብቃት ደረጃ ላይ የደረሱ አባቶች በገነት ሆነው ምድር ያለ ጻድቅን ማነጋገር ይችላሉ። 3 የሚደንቅ ነገር ገነት ውስጥ አየሁ ብሎ ለጓደኛው ይነግረዋል። መሬት ላለው ጓደኛው 3 የሚደንቅ ነገር። አንደኛው አለ በፍጹም ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች አገኘዋቸዋለሁ። በሱ እይታ ወንበዴዎች፣ ማጅራት መቺዎች፣
ሲኦል ራሱ የሚያንሳቸው ሰዎች ተብሎ የገመታቸው ሰዎች የታገኛቸው ገነት ውስጥ። ሁለተኛው የደነቀኝ አለ ገነት ውስጥ አገኛቸዋለሁ፣ እነሱን አግኝቼ ከእነሱ ጋር ሰላምታ ለዋወጣለሁ ብዬ ያሰብኳቸው ጻድቃን ያልኳቸው እኔ ያጸደቅኳቸው ሰዎች ገነት ውስጥ አጣዋቸዋለሁ። ሶስተኛው በጣም የገረመኝ ቅዱሳን በትህትናቸው የሚገርም ነው። በጣም የገረመኝ ሶስተኛው እኔ ኃጢአተኛውን እዛ ገነት ውስጥ ማግኘት የራሴ ነው። የቅዱሳኑ በረከት በሁላችን ላይ ያሳድረን። እኔን እዛ ማግኘቴ በጣም ደንቆኛል። ሰው በእይታ ብቻ ወይም በአገልግሎት ወይም ደግሞ እንዲሁ በፊዚካል ወይ በትህትናችን ወይ ደግሞ በሰላምታችን ያጸድቀናል ወይ ይኮንነናል። በትንሽ ክፉ ስራችን ብዙ መልካምነታችንን የሚጥለው ብዙ ሰው፣ እግዚአብሔር ግን በጥቂት መልካም ስራችን ብዙ ኃጢአታችንን ይደመስሳል። ስሙ የተመሰገነ ይሁን። በጥቂት መልካም ስራችን ማለት እግዚአብሔር ብዙ እንድንሰራ አይፈልግም። ጥቂት እንድንታመንለት ብቻ ነው የሚለው። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ የሚለው ይሄ። ስለዚህ በረከት እንድናገኝ ሁላችን እግዚአብሔር ይርዳን። ሌላው 3 አይነት ሰዎች አሉ ሱባኤውን ወይም ጾሙን የሚጾሙ። ስንት አይነት አልኳችሁ? ከኔ ጋር ናችሁ? 3 አይነት። የመጀመሪያው አንደኛው ተጨንቀው የሚጾሙ፣ ሁለተኛው ተገደው የሚጾሙ፣ ሶስተኛው ወደው ደስ ብሏቸው በረከት እናገኛለን ብለው የሚጾሙ ናቸው። የመጀመሪያዎቹ ተጨንቀው ይጾማሉ የተባሉት ጾሙን የሚጾሙት አይጾሙም እንዳይባሉ ነው። አንደኛ ምን እንዳይባሉ? ከኔ ጋር ናችሁ? ምን እንዳይባሉ? አይጾሙም እንዳይባሉ ተጨንቀው የሚጾሙት። ሌላው በሙሉ እየጾመ እነሱ ሳይጾሙ ከታዩ አይጾሙም እንዳይባሉ የሰው አፍ ውስጥ እንዳይገቡ ምን ይላሉ? ተጨንቀው ይጾማሉ። ሰዓታቸውን 10 እያዩ ማለት 2 ሰዓት ሲሆን ያያሉ፣ 3 ሰዓትም ሲሆን ያያሉ፣ 4 ሰዓት ሲሆንም ያያሉ፣ 4 ተኩል ሲሆንም ያያሉ። የዛሬው ሰዓት ደግሞ አይደለም እንደ ይላሉ። 3 ልጆች እስከ 9 ሰዓት እንጾማለን አሉና 2 ሰዓት ሲል ሰዓት አለ ገና ነው አልሄድ አላቸው። 3ቱም ሰዓት ይዘዋል። 2 ተኩልም ሲሆን አለ አረ የሰዓት ምን ይሻላል? እስከ ስንት ነው የሚጾሙት? እስከ 9። ከዛ 3 ሰዓት ከ00 ሆነ። ከዛ አንደኛው የኔ 3 ሰዓት ይላል አለ። ያንተስ ነው የኔም 3 ሰዓት ይላል። የዛኛውስ የኔም 3 ሰዓት 3 ሲደመር 3 ሲደመር 3 ስንት ነው? 9። ስለዚህ ደርሷል እንብላ ብለው በሉ። እንዲህ አይነት ይሄን አይነት በጭንቀት የምንጾመው ጾም በምንም አይነት ምክንያት በረከት ልናገኝበት አንችልም። እግዚአብሔር ወደን እንድንጾም ሁላችንን ያያል። እሺ ብድግ ብላችሁ ተቀበሉ። አስከሬን ነው። እግዚአብሔር የሞተውን ነፍሱን ይማርልን። እሺ አረፍ አርፎ ሁላችንም ይሄ ዕጣ ፈንታ ይደርሰናል። ሁላችንም ከዚህ ማንቀርነን፣ ሁላችንም ይሄንን ዓለም እንቀላቀላለን። ሁላችንም የማይሞት ሰው የለም። አፈር አይንካን የምንል ቆሻሻ ልብሳችን ላይ እግራችን ላይ ሲያርፍ የሚቀፈን ሰዎች ሁላችንም አፈር ነን። ወደዛ መግባታችን አይቀርም። ይሄ ከመምጣቱ በፊት ግን ዝግጅት ሊኖር ይገባል። የሱባኤው ዓላማ እግዚአብሔርን ደጅ መጥናት አለብን። ይሄን አይነት ነገር ከመምጣቱ በፊት ለዚህ ነው ሊቃውንቱ የሰው ልጅ ዳግም ምጽአቱ ሞቱ ነው ይላሉ። ምኑ የእግዚአብሔር ዳግም ምጽአቱ ለሰው ልጅ ሞቱ ነው። ምን ማለት ነው? የሰው ልጅ አሁን ሲሞት ነው ፍርድ የሚቀበለው ከእግዚአብሔር። ስለዚህ ዳግም ምጽአት እግዚአብሔር ያ ሰው ከሞተ በኋላ እግዚአብሔር ቢመጣም የሚፈርደው ፍርድ አሁን ሞቶ የተፈረደበትን ፍርድ ነው ማለት ነው። አንድ ሰው አሁን ሞቶ ገነት ከገባ እግዚአብሔር ሲመጣ ወደ መንግስተ ሰማያት ይሸጋገራል። ሲኦል ከገባ እግዚአብሔር ሲመጣ ወደ ገሃነም ይሸጋገራል ማለት ነው። እግዚአብሔር ሁላችንንም ለመንግስቱ ያብቃል። የአባቱ የብሩካን ከሚላቸው መካከል ያድርገን። የሞቱትን ነፍስ እግዚአብሔር በገነት በአብርሃም በይስሐቅ እቅፍ ያስቀምጣል። ስለዚህ ተጨንቀው የሚጾሙ ናቸው የመጀመሪያዎቹ። ሁለተኛዎቹ ተገደው የሚጾሙ። እነዚህ ሰዎች ደግሞ በቤተሰብ ውስጥ ያሉ ቤተሰብ በሙሉ ጾም ይጾማል፣ ቅዳሴ ያስቀድሳል።
እነሱ ቅዳሴ ማስቀደስ ፍላጎት የላቸው ጾሙንም መጾም ፍላጎት የላቸው ግን በግድ ይጾማሉ እንዴት ለሚለው ቤተሰብ በሙሉ ቅዳሴ ያስቀድሳል እስከ 9 ሰዓት ቤተክርስቲያን ምግብ አይሰራም ቤት ስለዚህ የግድ እነሱ መጥተው እቤት ሄደው ምግብ እስከሚሰሩ ድረስ ምን ያደርጋል ይጾማል እነሱ ሲመጡ ምን ይላል እኔም እኮ እየጾምኩ ነበር ቅዳሴ ያልመጣው እንጂ በእውነት ይህ ሰው ከሚጾመው ጾም በረከት ያገኛል ወይ በጾመው ጾምስ አጋንንት ድል ያደርጋል ወይ አጠያያቂ ነው የሚሆነው የመጨረሻዎቹ ሶስተኛዎቹ ወደው የሚጾሙ ይባላሉ ጾሙን ወደው ጾም ሲገባ መጣልን እንጂ መጣብን የማይሉ ሲሄድ ጾሙ ሲወጣ አለቀብኝ የሚሉ እንጂ አለቀልን የማይሉ ማለት ነው አለቀልን የማይሉ እነዚህ ሰዎች ከጾሙ በረከት እናገኛለን እግዚአብሔር ሕይወታችንን ያስተካክለዋል በጓዳችን ውስጥ ያለውን ምስጢር እግዚአብሔር ይፈታዋል ከሱባኤው በረከት እንድናገኝ እግዚአብሔር አስፈላጊውን ነገር ሁሉ ያደርግልናል ብለው አምነው በጾሙት ጾም ባስቀደሱት ቅዳሴ በቆረቡት ቁርባን ለራሳቸው አልፈው ለጎረቤቶቻቸው የሚጠቅሙ እነዚህ ሰዎች ናቸው ምን አይነት ሰዎች ወደው የሚጾሙ ማለት ነው በረከት የሚያገኙበት እግዚአብሔር ወደው ከሚጾሙት መካከል እንዲያደርገን የሱ ቅዱስ ፍቃዱ ነው ስለዚህ ሱባኤ ለሰው ልጅ በነገራችን ላይ የሰው ልጅ ብቻ አይደለም አንዳንድ እንስሳቶች እንኳን ሱባኤ የሚይዙዋሉ ጾም የሚጾሙዋሉ ከነዚህ እንስሳት መካከል ንስር ይጠቀሳል በሰፊው ማለት ንስር ብልየተ ሥጋ ሲደርስበት ወይ እርጅና ሲያጋጥመው 40 ቀን ሙሉ ከምግብ ተከልክሎ ማለት 40 ቀን ሙሉ ዋሻ ውስጥ ገብቶ እርጅና ሲገጥመው እርጅና ማለት እንደ ወጣትነቱ በፊት በክንፉ ንፋሳትን እየቀዘፈ ደመና አልፎ ወደ ላይ የሚበረው ንስር እያረጀ ሲሄድ ንፋስ መቅዘፍ ያቅተዋል ክንፉ ቀዳዳ እያበጀ ንፋስ እያሾለከ እንደፈለገ መብረር ያቅተዋል ሌላው ጥፍሩ እያደገ እንደፈለገ መያዝ እንዳይችል ያደርገዋል ጥፍሩን የሚቆርጠው በመንቁሩ ነው በአፉ ጥፍሩን የሚቆርጥበት መንቁሩ እጅግ በጣም ካደገበት ጥፍሩን መቁረጥ አይችልም ስለዚህ እነዚህ ነገሮች ለማስተካከል ንስር ምን ያደርጋል ሱባኤ ይገባል ንስራውን ሁለት አማራጭ አንደኛ ችግሩን ታቅፎ መሞት የፈለጋትን ሚዳቆ ያደነ መብላት እያቃተው እያየ መብላት እያቃተው እንደፈለገ መብረር እያቃተው ችግሩን ታቅፎ መሞት ሁለተኛው ለችግሩ መስዋዕትነት ከፍሎ ማለት ይሄ ነው ሁለት አማራጭ ማለት በእኛም በህይወታችን ውስጥ ይሄ ያስፈልገናል እንደ ሀገር ደረጃ እንደ ቤተሰብም እንደ አጠቃላይ እያንዳንዳችን ችግር የሌለብን የለም ወይ ችግራችንን ታቅፈን መሞት ከነ ችግራችን ወይ ችግራችንን ለማስወገድ ሱባኤ ይዘን ሰግደን ጾመን ጸልየን ከእግዚአብሔር ተነጋግረን ችግራችንን ማስወገድ ማለት ስለዚህ ንስር 5 ነገሮችን ማለፍ አለበት እሱን ልጥቀስና ትምህርቴን ላጠቃልል አንደኛ የመጀመሪያው ራስን ከችግሮች አርቆ በጽሞና ሐሳብን መግራት መጀመር ይላል የመጀመሪያው ንስር ካለበት ችግር ለማምለጥ ማለት በነገራችን ላይ ንስርን ዝናብ አይመታውም ዝናብ ሲዘንብ ሌሎች አዋፋት በሙሉ ወይ ጎጆአቸው ውስጥ ወይ ደግሞ ወደ ላይ እየበረሩ ሲደበድባቸው እሱ ከደመና በላይ ሆኖ የሚዘንበው ዝናብ ወደ ታች ነው የሚያየው ብዙ ቅዱሳንንም በንስር ይመስሏቸዋል ንስር ሩቅ ሆኖ በጣም ርቆ ወደ ሰማይ መጥቆ ጥቂት አጥንት ምድር ላይ ወደቀችን ማየት ይችላል ከዛ መጥቶ ለማንሳት ያችን ለአጥንቱ ቅርብ የሆነ አሞራ አይቀድመውም ይላል ፍጥነቱን ነው የሚናገር ስለዚህ ይህ ንስር ይሄን አይነት ብቃት ያለው ንስር አርጅቶ የማይረባ ደረጃ ላይ ሲደርስ
ራሱን ወደ አስፈላጊ ቦታ መክተት አለበት ማለት ነው። ሰውነቱን ለማድረስ ራስን ከነገሮች አርቆ በጽሞና ሐሳብን መግራትና የሚፈልገው ደረጃ ላይ እስከ መድረስ ማንኛውንም ተጋድሎ መቀበል ነው የንስሩ። ይሄንን ካላደረገ ከነ ችግሩን ታቅፎ አይኑ እያየ መብላት እያማረው መብረር እያማረው ምን ሊሆን ነው ማለት ነው? መሞቱ ነው ማለት ነው። ሁለተኛው አንገብጋቢ ችግርን ለመፍታት ቁርጥ ያለ አቋም መያዝ ማለት ነው። ሁለተኛው አንገብጋቢ ችግርን ለመፍታት ቁርጥ ያለ አቋም መያዝ በሱባኤው ላይ ማለት ችግር አለ፣ ምንም አጠያያቂ ነገር የለም። እንደምንነገርኳችሁ በሀገር ላይ በቤትም ብቻ ከምናየው ነገር አንፃር ወደፊትም ብዙ ችግር ሊከሰት ይችላል። ስለዚህ ይሄንን ችግር አፍጦ ከማየት ይልቅ ይሄንን አንገብጋቢ ችግር ለመፍታት አቋም መያዝ ያስፈልጋል ማለት ነው። እንደምኑ እንደንስሩ ማለት ነው። ሶስተኛው መስዋዕት የከፈልለት ነገር እስከሚመጣ ድረስ በትዕግስት መጠበቅ ነው። ሱባኤ ገብተን ሱባኤው እስኪፈጸም ድረስ ምንም አይነት ፈተና ቢመጣ ምንም አይነት መከራ ቢከሰት ዓላማችን፣ ትኩረታችን፣ ድርጊታችን ሁሉ ከእግዚአብሔርና ከእግዚአብሔር ጋር ብቻ መሆን አለበት። ንስሩ እዛው ዋሻ ውስጥ ከገባ ጀምሮ ረሃቡ፣ ብርዱ፣ መከራው ሰውነቱን ላባውን በሙሉ በመንቁሩ እየነቀለ ይጥለዋል። ሰውነቱ ላይ ያለው ጸጉር በሙሉ ማለት ነው ይጥለዋል። አዲስ ጸጉር ለማብቀል ማለት ነው፣ ሰውነቱን ለማደስ። ስለዚህ መስዋዕትነት መክፈል የከፈልነት መስዋዕትነት እስኪመጣና እስኪሰጠን ድረስ ማንኛውንም ትዕግስት እስከ መጨረሻው ወቅታ መጠበቅ ማለት ነው። የመጨረሻው ሁሉንም ካሳካ በኋላ ወደ ህልውናው ወደ ኑሮው መብረር ማለት ነው። ይሄ የንስሩ ዓላማ በ40 ቀን ውስጥ ሰውነቱን በሙሉ ከፀጉር ነፃ ያደርገዋል። ልክ እናቶቻችን ዶሮ አርደው የፈላዋ ውስጥ ከተዋት እንደሚነቃቅሏት አላል። ከዛ የዶሮ አንገላት አጥፋለች። እንደዛ ያደርገዋል ንስር ሰውነቱ። ከዛ አዲስ ፀጉር ያበቅላል፣ አዲስ ክንፍ። ከዛ በኋላ ይሄ ከፊት ለፊት ያለው መንቁሩ ይሰበራል፣ አዲስ ይወጣል። በመንቁሩ ያደገውን ጥፍሩ የእግሩን ጥፍር ይቆርጠዋል፣ አዲስ ጥፍር ያወጣል። ፀጉሩ አዲስ ነው፣ ጥፍሩ አዲስ ነው፣ አፉ አዲስ ነው። ስለዚህ ለመብረር ከ40 ቀን በኋላ ይወጣል ማለት ይሞክረዋል። ከሰውነቱ ከአፉ ውስጥ የሚወጣ ፈሳሽ አለ። የሰውነት አካሉን ላባውን ወይም ክንፉን ይቀባዋል። ፈሳሽ ነገር ነው፣ የሚያጣብቅ ነገር። ያ ምንድነው? አየሩን በሚቀስፍበት ሰዓት ንፋስ በክንፍ ውስጥ እየገባ እንዳያዳግተው ያ ንፋሱን የሚከለክልለት። ስለዚህ መጨረሻ ላይ ሁሉን ካሳካ በኋላ መብረር ይጀምራል። የበፊቱ አቋሙ፣ ችሎታው፣ ኃይሉ ይመለስለታል። የንስር ምን ስላደረገ 40 ቀን ከእህል ተከልክሎ ከንስሮች ከጓደኞቹ ተለይቶ ብቻውን በዋሻ ውስጥ ስለቆየ ማለት ነው። ለዚህኛም የሰው ልጅ ሲፈጠር ሁሉም ንጹህ ነው። እግዚአብሔርም ሞተን ፊቱ ስንቀርብ ንጹህ አድርጌ ፈጥሬያለሁ ምን አቆሸሸ ብሎ ነው የሚጠይቀው። ምን ታውቃለህ ሳይሆን ምን ሰርተሃል ብሎ ነው የሚጠይቀው። የዛን ሰዓት መልስ ለመመለስ አሁን ተጋድሎ ያስፈልጋል። የዛን ሰዓት መጮህ የማይጠቅም ጩኸት ነው የተባለው። የዛን ሰዓት ለቅሶ የማይጠቅም ለቅሶ ነው የተባለው። መጮህ አሁን ነው ምመናል፣ ማልቀስ አሁን ነው፣ እግዚአብሔርን ደጅ መጥናት አሁን ነው። ይቅር በለኝ አላበጀውም አጥፍቻለሁ ማለት እግዚአብሔርን አሁን ነው። ራሳችንን ከኃያሉ እግዚአብሔር እግር ስር መጣል ያለብን አሁን ነው። ለመምረ ንስሐችንን መንገራ ያለብን አሁን ነው። ከሞትን በኋላ እስኪ አንድ ጊዜ ስጠኝ ንስሐ ገብቼ ልምጣ ብሎ ነገር የለም። ዲያብሎስ የሚነግረንን ሁሉ አንስማ። መጽሐፍ ቅዱስ በርህን ዝጋ እንዳለ የዲያብሎስን ወሬ ላለመስማት፣ የዲያብሎስን ክፉ ምክር ላለመስማት ልባችንን መዝጋት አለብን።
እግዚአብሔርና እግዚአብሔርን ብቻ መስማት አለብን። ያስተማረን የመከረን አምላክ ስሙ የተመሰገነ ይሁን። ቃሉን ያሰማልን፣ የአገልግሎት ዘመን ያርዝምልን። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ በአንቀጸ